ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድና የተከበራችሁ ተመልካቾቻችን ይህ በየሳምንቱ በዚህ ሰዓት የሚቀርብላችሁ እህል ውሃ የተሰኘው ፕሮግራማችን ነው። ከፕሮግራሙ ጋር አብዱላህ አብዱልለጢፍ ከላይት ዳይት የስነ ምግብ ማማከሪያ ማዕከል አብሬያችሁ ቆይታ አድርጋለሁ ኢንሻአላህ። ባለፈው ሳምንት እንደተነጋገርነው ክረምት ላይ ብዙ ወጣቶችና ብዙ ልጆች አመጋገባቸው የተለየ ይሆናል እና ብዙ ጊዜ ከክረምት መልስ ብዙ ወጣቶች ብዙ ልጆች ክብደት ጨምረው ነው የሚገቡት ወደ ትምህርት ቤት። ይሄ ማለት እንግዲህ የተወሰነ የሚረብሻቸው ያልተመቻቸው ወይንም ደግሞ ከሚያስፈልጋቸው በላይ እየተመገቡ ቆይተዋል ማለት ነው። ለዚህ ምክንያት የሚሆነን ባለፈውም ሳምንት እንዳነሳ ነው የእንቅስቃሴያቸው ማነስ፣ ሁለተኛው ደግሞ የምግቡ ሁኔታ ነው። በዋናነት ሁለቱ ዋና ምክንያት ይባላሉ። ምግብ ብዙ ጊዜ ክረምት ላይ ሲሆን የታሸጉ ነገሮች ይበዛሉ፣ ጣፋጭ ነገሮች ይበዛሉ፣ የሚወሰዱት ካፌን ሊሆኑ ይችላሉ፣ ወይንም ደግሞ ሶዳ፣ ጣፋጭ ለስላሳ መጠጦች ሊሆኑ ይችላሉ። እነዚህ ነገሮች ብዙ እንቅስቃሴ በሌለበት ሲሆን ደግሞ ልጆች ላይ ክብደት መጨመር ያመጣሉ ማለት ነው። በተለይ መጀመሪያም ጫፍ ላይ ያሉ ክብደታቸው ጥሩ ያልሆኑ ልጆች ከሆኑ እንዲህ አይነት ምግቦችን ማስወገድ እንዳለብንና ከዚህ ውጪ ደግሞ ጥሩ የሚባሉትን ምግቦች እነማን እንደሆኑ አስቀምጠናል። 6 አይነት ምግቦች እንዳሉ፣ እንዴት መመገብ እንዳለብን፣ የትኛውን ማብዛት እንዳለብን ባለፈው ሳምንት አስቀምጠናል ማለት ነው። ዛሬ አላህ ካለ የሶሻል ኢቲንግ ወይንም ሶሻል ጋዘሪንግ ኢቲንግ የሚባለው ይሄ ሰዎች የሚሰበሰቡበት ሰዓት ስለሆነ ለምሳሌ ዒድ ላይ ሶሻል ጋዘሪንግ አለ። ጁምዓ ቀን የሰዎች ተሰብስበው ቤተሰብ ተሰብስበው አብሮ የሚበላበት ሰዓት ይኖራል። ከዛም ውጪ ደግሞ አንዳንድ ቤተሰቦች በወር አንዴ የሚያሳልፉት ሰብሰብ ብለው የሚጫወቱበት የሚዝናኑበት ስብስብ አለ። በዚህ ሰዓት የሚበሉ ምግቦች ብዙ ጊዜ ከተለመደው ወጣ ያሉ ይሆናሉ ማለት ነው። በዚህ ምክንያት እንግዲህ ብዙ ቅባት ያላቸው የሚጠባበሱ ነገሮች ይሆናሉ። ይሄ ግን በወር አንዴ ወይ ደግሞ ዒድ ላይ ሲሆን በአመት 2 3 ቀን 4 ቀን አይነት ሆኖ ያን ያህል በጣም ጎጂ አይደለም። የተሻለ ጤናማ ማድረግ ተገቢ ቢሆንም ግን ለዒድ ቀን እና በሚቀጥለው ቀን የተጠባበሱ ነገሮች ወይንም ቅባት የሚበዛበት ነገር ስለበዛ በጣም ስላበዛን በጣም ብዙ ችግሮች ይመጣሉ ማለት አይደለም። ከዛ በፊት ያለው ላይፍ ስታይላችን ጥሩ ከሆነ ከዛ በኋላም ያለውን ጥሩ አድርጎ መቀጠል ይቻላል ማለት ነው። ያን ያህል በጣም ከባድ የምንለው ሰዓት አይሆንም። ነገር ግን ይሄ የክረምቱ ሰዓት 60 ቀን በትንሹ 60 ቀን ይኖራቸዋል ልጆች። ስለዚህ ወላጆችም ትኩረት የሚሰጡበት ሰዓት መሆን አለበት። ወጣቶችም ታዳጊዎችም ይህንን ሰዓት ትኩረት መስጠት ተገቢና አስፈላጊ ይሆናል ማለት ነው። በዚህ ሰዓት ብዙ ልጆች ለክረምት ለዚያራ ከከተማ ካሉበት ቦታ ወጣ ይላሉ። በዚህ ምክንያት የሚያገኙት ወይም የሚበሉት ነገሮች ከነበሩበት ከለመዱት ወጣ ያለ ነገር ሊሆን ይችላል። ያው ከጨጓራ ጋር ከአንጀት አለመመቸት ጋር ያለው ችግርን እንዳለ ሆኖ በተቻለ መጠን ግን ጤናማ ለማድረግ አመጋገባቸውን ያስፈልጋል ማለት ነው። ባለፈው ሳምንት እንዳነሳ ነው ሰዎች ይርበናል። በክረምት ሁሉም ሰው ይርበዋል፣ ህፃኑም አዋቂውም አዛውንቱም ይርበዋል። የምንራብበት ዋናው ምክንያት ሰውነታችን የራሱን የሙቀት ደረጃ ለመቆጣጠር ሲል የሚጠቀመው ብዙ ኃይል ይሆናል ማለት ነው። ያንን ኃይል የሚያገኘው ከምግብ ስለሆነ ቶሎ ያንን ቅዝቃዜውን ለመቋቋም ሲል ያን ምግብ ቶሎ ዳይጀስት እያደረገ ለኃይል ያውለዋል ማለት ነው። በዚህ ምክንያት ረሃብ ይጨምራል። ረሃብ በጨመረ ቁጥር የምንበላው ነገር ይጨምራል። የምንበላው ነገር በጨመረ ቁጥር በተለይ ረጅም ሰዓት የሚቀመጡ ከሆኑ ልጆች ወይንም ደግሞ ሞባይል ይዘው ብዙ ጌሞች ይዘው ወይ ቴሌቪዥን ላይ የሚቆዩ ከሆነ ስክሪን ታይም ከበዛ ማለት ነው የምናያቸው ነገሮችን ለማየት ሰዓቱ ከበዛ እና ብዙ እንቅስቃሴ ከሌላቸው ልጆች የክብደት መጨመር አደጋ ውስጥ ይገባሉ ማለት ነው። ክፍለ ሀገር ይኬዳል እንዳልኳችሁ ብዙ አይነት የተለየ እንግዳ ነው ተብሎ የሚሰጣቸው ምግቦች አሉ።
እንደዚህ አይነት ምግቦች የበለጠ እንዲጨምሩ ያደርጋቸዋል። ስለዚህ በተቻለ መጠን እንቅስቃሴውን መጨመር አስፈላጊ ይሆናል። ቀለል ያሉ የክረምት ሾርባዎችን መጠቀም የተሻለ ይሆናል። ይሄ ብዙ ጣፋጭ የማይባሉ አይነት ምግቦችን ማድረግ ልክ እንደ እረፍት ጊዜ ነው የሚቆጠረው። በተለይ ክረምት ላይ ብዙ የማይዘንብ ከሆነ ብዙ ምግብ ቤቶች በተለይ አውትዶር ለመዝናናት ሰዎች ሲወጡ የሚበሉት በጣም ቅባት፣ ቅመም፣ ዘይት የበዛባቸው ምግቦችን መመገብ ላይ ይሆናል ማለት ነው። ከአነሁ ልክ እንደ ተፈታ ነገር ብዙ ነገር ታግዶ እንደቆየ አይነት ነገር ነው የሚኮነው ማለት ነው ክረምት ላይ። ስለዚህ ያችን ጥንቃቄ ማድረጉ አስፈላጊ ይሆናል ኢንሻአላህ። አላህም ሱብሓነሁ ወተዓላ በቁርአኑ ላይ ኩሉ ወሽረቡ ወላ ቱስሪፉ ይላል። አላህ ሱብሓነሁ ወተዓላ ብሉ ጠጡ ግን አታባክኑ። ወላ ቱስሪፉ ዑለማዎች ብዙ አይነት ትርጉም ሰጥተውታል። ዑለማኡል ቁዳማ ያው ብዙ አትብሉ የሚለውን አይነት ትርጉም ሰጥተውታል። ብዙ አለመብላት፣ ብዙ መብላት ኢስራፍ ስለሆነ ብለው አስቀምጠውታል። በቅርብ ጊዜ ደግሞ ያሉት ዑለማዎች ከሳይንሱም ጋር ያለውን ሲያዩ ወላ ቱስሪፉ ማለት አይነቱን አታብዙት ብለዋል። ከዛ በተጨማሪ ደግሞ ኢስራፍ ከሚያስፈልግህ የምግብ መጠን እና አይነት በላይ መውሰድ ኢስራፍ ይሆናል ብለዋል። ለምሳሌ ስንዴን አብዝቶ መብላት፣ ዳቦ፣ ፓስታ፣ መኮረኒ ማለት ነው። እነዛን ማብዛት ኢስራፍ ነው ብለው ያስቀመጡ ዑለማዎች አሉ። ይህንን ያሉበት ዋናው ምክንያት ምንድነው? የስንዴ ጉዳቱ በተለይ አሁን ላይ ያለው የስንዴ አይነት ሲሞሊና ስንዴ ነው የሚባለው። የታጠበ ምንም አይነት ፋይበር የሌለው አሰር የሌለው ልሙጥ አይነት ነው የሚሆነው። ፍርኖ ዱቄቱ የስንዴው የሚፈጨው እንዳለ የተፈተገና ባዶ የሆነ ለጤና ብዙ ጥቅም የሌለው ሆኖ ነው የሚዘጋጀው ማለት ነው። ስለዚህ ለዳቦም ለኬክም ለተለያዩ ነገሮች የሚጠቀሙት ስንዴ ለፓስታም ለመኮረኒም ይህንን አይነት ስንዴ ነው ማለት ነው። ይህን ስንዴ አብዝቶ መብላት አንድ እንደውም የሰማሁት ፈትዋ ላይ ወላ ቱልቁ ቢአይዲኩም ኢለ ተህሉካ የሚለውን ሲተረጉም አንድ ሙፈሲር ኒውትሪሽኒስት የሆነ ዓሊም ማለት ነው ምን ብሎ ነው የተረጎመው? እጃችሁን ወደ ጥፋት አታስገቡ ይላል። የቁርአን አያ ነው ይሄ። ወደ ጥፋት አለማስገባት ምን ማለት ነው? ሊያጠፋህ የሚችል ወይንም ሊጎዳህ የሚችልን ነገር አታርግ ማለት ነው። ለምሳሌ ሲጋራ ማጨስ ሊሆን ይችላል፣ መጠጣት ሊሆን ይችላል፣ በከፍተኛ ፍጥነት መኪና መንዳት ሊሆን ይችላል። ወደ ጥፋት ሊከተህ ስለሚችል ማለት ነው። ይህንን እነ ሼክ ቢን ባዝም ረሕመቱላህ ዐለይህ ራሱን እንዳጠፋ ነው የሚቆጠረው። ወላ ቱልቁ ቢአይዲኩም ኢለ ተህሉካ ማለት ይህንንም ያካትታል ብለው አስቀምጠውታል። ዑለማኡል ዐስረል ሐዲስ አሁን ላይ ያሉት ደግሞ ዑለማዎች ከዚህ ተነስተው ምን አሉ? ስንዴ ብዙ ጉዳቶችን ስለሚያመጣ፣ ለካንሰር አጋላጭ የሆነ ስለመጣ፣ ለተለያዩ የስኳርና የኩላሊት መጎዳት ለግፊትም በሽታ ምክንያት ስለሆነ ይሄ ብቻ ሳይሆን ሌሎችም ስኳርም ይሁን ጣፋጭ ነገሮችን አብዝቶ መጠቀምም ይሁን የሚጠባበሱ ነገሮች እነዚህን ነገሮች ማብዛቱ በራሱ ወላ ቱልቁ ቢአይዲኩም ኢለ ተህሉካ የሚለው ውስጥ ይገባል ብለዋል። ራሳችሁን ወደ ጥፋት አትክተቱ፣ ይሄንን በመብላት ራሳችሁን አትጉዱ ብሎ ተፈስሯል ማለት ነው። ስለዚህ ኩሉ ወሽረቡ ወላ ቱስሪፉ ሲል አላህ ሱብሓነሁ ወተዓላ ኢስራፍ ማለት አብዝቶ መብላት ወይንም እንደ በሰባት አንጀት እንደሚበላው አትብሉ ማለት ብቻ ሳይሆን መጠን አድርጉለት ብለዋል። በአንድ ሐዲታቸው ነቢዩ ዓለይሂ ሰላቱ ወሰላም እንደውም ማ መለአ እብኑ አደመ ሚን ዊዓኢን ሸሩን ሚን በጥኒህ ብለዋል። ሐዲት አው ከማ ቃለ ረሱሉ ሰለላሁ ዓለይሂ ወሰለም የሰው ልጅ ከሚሞላው ከረጢት በጣም መጥፎ ከሚባለው ከረጢት ውስጥ ትልቁ መጥፎ ከረጢት ሆዱ ነው ብለዋል የአላህ መልክተኛ። አንጀትን በምግብ ማጨቅ ትልቅ በሽታ ስለሆነ ማለት ነው። ይህንን እንግዲህ ደሊል ስናመጣ ለኒውትሪሽን እንዲመቸን አድርገን ሳይሆን ነቢዩ ዓለይሂ ሰላቱ ወሰላም እና አላህ ሱብሓነሁ ወተዓላ ቀድመው ስለ ኒውትሪሽን ነግረውናል ማለት ነው። የተለያዩ እንደውም እንደ ሪፈረንስ ምናልባት በዚህ ክረምት ልታነቡ ከምትችሉት አንድ መጽሐፍ ከስሩ ሻህወተይን የሚል ኪታብ አለ። ያንን ኪታብ ኦዲዮም አለ በጽሁፍም ስላለ እሱን እንድታነቡ ጋብዛችኋለሁ ኢንሻአላህ። እዛ ላይ አብዛኛውን የሚጠቅሰው ከአመጋገብ ጋር የተያያዙ ነገሮችን ነው።
ሁለተኛው ደግሞ ከስሜትን መግታት የሚለው ጋር የተያያዙ ናቸው። ይህንን እንድታነቡ አደራ እላለሁ ኢንሻአላህ። ስለዚህ በዚህ ክረምት ኢንሻአላህ ከዚህ ጋር ተያይዞ ይህንን የአብዛኛውን የህብረተሰባችንን ችግር በመመልከት ጥሩ ነገር ይሆናል ብለን በማሰብ እንደ ላይት ዳይት አንድ ያቀረብንላችሁ እንደ ስጦታ የምንቆጥረው አንድ ፕሮግራም አለ ኢንሻአላህ። የክረምቷን 2 ወር ከ25% እስከ 35% ቅናሽ በተደረገበት ፓኬጅ ልጆቻችሁ እንዲጠቀሙበትና ጤናማና ተገቢውን የሆነ አቋም ላይ ሆነው እንዲወጡ በዚህ አጋጣሚ ለማስተዋወቅ እወዳለሁ ኢንሻአላህ። ላይት ዳይት ያው የአካባቢያችንን የህብረተሰባችንን እንዲሁም የሀገራችንን ችግሮች በማስተዋልና በማየት የተለያዩ ግንዛቤ ማስጨበጫ ትምህርታዊ የሆኑ ፕሮግራሞችን እያቀረበ ነው ያለው ኢንሻአላህ። ከዚህ በተጨማሪ ደግሞ በተለያዩ በሽታዎች ላይ ያሉ ሰዎችን ግለሰቦችን በመርዳት ከዚህም ቀጥሎ ባሉን ፕሮግራሞች አላህ ፍቃዱ ከሆነ የተለያዩ ኬዞችን በላይት ዳይት የታከሙ በጣም ሬር የሆኑ ብዙ ቦታ የማይታዩ ከሚሊዮን ሰዎች አንድ ሰው የሚያዝበትን አይነት ያላቸውን ኬዞች አንስተን የምንነጋገር ይሆናል ኢንሻአላህ። ኬዞቻቸው በአመጋገብ በማስተካከል ከህክምናው ጎን ለጎን አመጋገባቸውን በማስተካከል የተሻለ ጥሩ ውጤት ያገኙትን በዚሁ አጋጣሚ የምናቀርብላችሁ ይሆናል ኢንሻአላህ። ስለዚህ በዚህ ክረምት እድሉን እንድትጠቀሙበት ከወዲሁ ግብዣዬ ነው ኢንሻአላህ። ከ25 እስከ 35% ቅናሽ የተደረገባቸው የልጆች የዳይት ፕሮግራም አዘጋጅተንላችኋል። በእድሉ ተጠቃሚ እንድትሆኑ አሁንም በድጋሚ ግብዣዬ ነው። በቀሩት የመወዳ ፕሮግራሞች አብራችሁ እየተዝናናችሁ እንድትቆዩ በመጋበዝ የዛሬን በዚሁ ጨርሻለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።